በዓለም ዙሪያ ላላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም በያላችሁበት ከእናንተ ጋር ይሁን። እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል በሰላም አደረሳችሁ። ፋሲካችን ክርስቶስ ታርዷልና እግዚአብሔር በረቂቅ አሰራሩ ዓለም ሳይፈጠር በፊት ለሰው ልጆች የፍቅሩን ጥግ በሰው በማይመረመር መለኮታዊ በሆነ መንገድ ሰዎችን ያዳነበት የመጨረሻው እግዚአብሔር መናገሪያው መንገዱ መስቀሉ ነው። ክርስቶስ ኢየሱስ ለዓለም ስለ ሰው ልጆች ቤዛ ሆኖ ሞትን ድል አድርጎ አሸንፎ በሶስተኛው ቀን የተነሳበት ያረገበት በአብ ቀኝ ተቀምጦ ስለ ቅዱሳኑ ቃሉን ስለሰሙት ስለተከተሉት ዛሬም ሕያው ሆኖ ይኖራል። ክብር ሁሉ ለእግዚአብሔር ይሁን። ይሄን በዓል ያከበራችሁ ሁላችሁንም በክርስቶስ ኢየሱስ እንኳን በሰላም አደረሳችሁ። ሐዋርያው ቅዱስ ጳውሎስ ትምህርት ይሄ ትንሣኤ ሕይወት የክርስቶስ ኢየሱስ ከሞት መነሳት የዲያብሎስ ሽንገላ በሕግና በሥርዓት በወግ ያሉ ሶዶቃውያን ትንሣኤ ሕይወት የለም ብለው ሲክዱ ሐዋርያው ቅዱስ ጳውሎስ ትንሣኤ ሕይወት ከሌለማ ትምህርታችን ወንጌሉም ከንቱ ነው፣ ክርስቶስ አልተሰቀለም ማለት ነው። ከእንደዚህ አይነት የአርዮስ የመናፍቅ ትምህርት ራሳችሁን ጠብቁ። ትንሣኤ ሕይወት እኔ ነኝ ብሎ ለነ ማርያም ለነ ማርታ ወንድማቸው ሲሞት እነሱ ትንሣኤ ሕይወት እንዳለ ነው እንጂ የሰሙት ክርስቶስ
በመለኮት እግዚአብሔር ወልድ ሁሉም ፈጣሪ ሁሉም ማድረግ እንደሚችል ስላላወቁ እኔ ትንሣኤ ሕይወት ነኝ እንዳለ ዛሬ ይህን ትንሣኤ ስናስብ ከዘላለም ሞት ከእርግማን ከፍርድ የዋጀን ክርስቶስ እርሱ መሲሁ ኢየሱስ ወደዚህ ዓለም የመጣበት ሰው ሆኖ በመከራ ሁሉ ታግሶ የአብን ፍቃድ የፈጸመበት በእርሱ በሠራው ሥራ በማመን ያመኑት የትንሣኤው ተካፋዮች እንደሆኑ ያንን እያሰብን ከእንደዚህ አይነት ውጪ ያሉ ልዩ ወንጌሎች ልዩ ትምህርቶች እንድትጠነቀቁ እኛ ሐሰተኛ አስተማሪዎች ሐሰተኛ ወንድሞች ሐሰተኛ ነቢያትን ለአንድ ደቂቃ እንኳን አልተገዛንላቸውም አልሰማናቸውም ከዚህ ዓለም የሆኑ ሰዎች ነው የሚሰሟቸው እኛ የእግዚአብሔርን ቃል እንሰማለን በዚህ በሁለቱ ደግሞ እንለያለን ያለበት ትንሣኤ ሕይወት ፋሲካችን ክርስቶስን ስናስብ የጠለቀ የመጨረሻው የተስፋ ቃል ያለን ዳግም የሚመለስ ጌታ የትንሣኤ ጌታ ነው ሁላችሁንም መልካም በዓል እላችኋለሁ ለብዙዎች መቃብር ይሰራል በጌታ ይታደሳል ጀግና የተባለ ሺህ ገዳይ ስንቱ ሰው ተረስቷል ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ በሞት ላይ አይሎ አንበሳ ነው ይሁዳ አንበሳ የሞትን ዳር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው አንበሳ ነው ይሁዳ አንበሳ የሞትን ዳር አጥፍቶ ተነሳ መቃብሩን የፈነቃቀለው ጌታ ኢየሱስ ይባርካችሁ ያለፈው ሳምንት እንደ ወዳኛው ሳምንት ከመቶ ሰው በላይ በልጠናል አገልግሎታችሁ እጅግ እየጨመረ እየተባረካችሁ ነው ይሄ ደግሞ ከእግዚአብሔር ከመንፈስ ቅዱስ የተነሳ ነው እኛ አገልጋዮች ነን ስራውን የሚሰራ ጌታ መንፈስ ቅዱስ ነው ክብሩን ሁሉ ጠቅልሎ ጌታ ይውሰድ በረከቱ ደግሞ ለናንተ ላደረጋችሁት አንዲት ዘር ነች እኮ አንዲት ቃል ሰውን ይለውጣል ሰውን ያጽናናል ሰውን ያሳርፋል በክርስቶስና ይህን ደግሞ ትንሣኤ ስናስብ በዚህ ፋሲካ መቼም በሕግ ከሕጉም በኋላ ስርዓትና ወግ ገብተው እስከ መጨረሻው እስከ አዲስ ኪዳን ድረስ ያለውን በጥቂቱ ዳሰስ እናደርጋለን ከኢትዮጵያ አብያተ ክርስቲያናት ኅብረት ፓስተር ጻድቁ እንኳን ያደረሳችሁ መልእክት እንዲሁም ደግሞ ወንድሞች የዚህን ዘመን መጨረሻ ክርስትና ይህንን እያሰብን የተሰጠንን ተልኮና በመጨረሻው ላይ አዚም እንዳይሆን ጳውሎስ ለገላትያ ሰዎች እንዳላቸው ለገላትያ ቤተክርስቲያን ክርስቶስ ኢየሱስ በፊታችሁ እንደተሳለ ቆሞ ነበር አሁን ማነው አዚም ያደረገባችሁ ብሎ እንዳለ ይሄ የመጨረሻው ዘመን የምናየው ክርስትና በጣም አሳሳቢ ደረጃ ላይ ስላለ ስለ ሰውም ሆነ ስለ ማንኛውም ሳይሆን ስለ ነፍሳችን ስለኛ ነፍስ ስለምትጠየቀው በብርሃንና በጨለማ በሞትና በዘላለም ሕይወት መካከል ራሳችን ለራሳችን ሕይወት ምንወስንበት የእግዚአብሔር ቃል በመንፈስ ቅዱስ በመረዳት ለራሳችን የሚጠቅመን አልፈንም ሌሎችን እንድንጠቅም የሚረዳን ነው ዛሬ ያው በዓል ስለሆነ እንግዲህ ትንሽ መዝሙሮች ያረኩኝ አጭር ነው ዛሬ ፕሮግራሙ ነገር ግን ከበዓሉ በላይ ከምግቡ በላይ ከሁሉ በላይ ፋሲካችን ክርስቶስ ኢየሱስ ታርዷል አሜን አሜናችንም የሆነው ክርስቶስ ነው ክብር ለኢየሱስ ይሁን ወደዛ ውስጥ ነው የምናልፈው
ክብር ሁሉ ለእግዚአብሔር ለአምላካችን ለጌታም ኢየሱስ ክርስቶስ ለጌታ መንፈስ ቅዱስ ይሁን። ቅዱሳኖች በሙሉ እንግዲህ ምንድነው ሐዋርያ ቅዱስ ጳውሎስ በሚያስተምርበት በአብያተ ክርስቲያናት ሁሉ ጊዜ ደግሜ ላሳስባችሁ ያስፈልጋል እያለ ስለ ክርስቶስ ስለ ወንጌል ስለተሰቀለው ክርስቶስ ማሳሰብን ማስተማርን እንደውም ደግሞ ጸንተው እንዲኖሩና ተስፋ የሰጠው የታመነ እንደሆነ ስለ ጌታ የመሰከረ ሐዋርያ ነው። ሁላችንም እንደምናውቀው እግዚአብሔር አብርሃምን ከጠራ በኋላ አብርሃም በእምነት ከታዘዘ በኋላ እግዚአብሔር በገባለት ኪዳን ዘርህን አበዛለሁ ብሎት ዘር ደግሞ በማያውቀው ምድር 430 ዓመት ይሆናል። ያም በተፈጸመ ጊዜ በጸናች ክንድ ከዛ አወጣቸዋለሁ እንዳለ ዘመኑ ሲደርስ በሙሴ አማካኝነት ሙሴ በዛን ዘመን ከሞት ተርፎ እናቱ በቅርጫት አድርጋ በውሃ ስትለቀው ወደ ቤተ መንግስት እንደገባ መንፈስ ቅዱስ እየመራው በዛን ሰዓት የንጉሱ ልጅ አግኝታው ሙሴ እንዳሳደገችው ሙሴም ባደገ ጊዜ ልቡ ወደ አይሁዶች እንደሆነና ቀንቶ አንድ ግብፃዊ እንደገደለ ከዛም ከንጉስ ቤት ከሀብት ከንብረት ከዝና ከክብር ይልቅ ከእግዚአብሔር ሕዝብ ጋር መጣልን መርጦ እንደወጣ ከዛም በጎች እያገደ ያለ እግዚአብሔር አምላክ እንደጠራው መልሶ ወደ ፈርዖን እንደላከው ወደ ፈርዖንም ሲልከው እኔ ነኝ ያለና የነበረ የሚኖር ብሎ ኤልሻዳይ አምላክ ሁሉን ቻይ አምላክ ኤሎሂም ለሙሴ እንደተገለጠለት ሕዝቤን ያገለግለኝ ዘንድ ልቀቅ በለው ፈርዖንም ብሎ በብዙ ተግዳሮቶች ከግብፅ አማልክቶች ጋር ተወዳድሮ በመጨረሻ ላይ በታረደው በግ በጎበናቸው ላይ ደም በመቀባት በግብፅ ምድር ከወፍጮ ከምትፈጨው እስከ ንጉስ ቤት ድረስ ከእንስሳት እስከ ሰው ድረስ በኩር የሆነ በሙሉ እንደሞተና ምድሪቱ በታላቅ ጭንቀት መከራ ውስጥ እንዳለፈች እግዚአብሔር በእስራኤሎች ዘንድ ብርሃን አድርጎ በግብፃውያን ዘንድ ጨለማ ሆኖ በጸናች ክንድ እንዳወጣቸው ሁላችንም እናውቃለን። ክብር ለኢየሱስ። ያ የወጡበት ዘጸአት ከግብፅ የወጡበት ከወጡ በኋላ የተሰጣቸው ስርዓት ነው። ይሄ ፋሲካ ለምን ከባርነት ቀንበር የወጡበት እንደገና ደግሞ ቀይ ባህርን ሲሻገሩ በእግዚአብሔር በመለኮታዊ አሰራር ከእግዚአብሔር ጋር የተጠመቁበት አባቶቻችሁ በባህር ተጠምቀዋል እንደሚል ከክርስቶስ አካል ጋር እንደተባበሩ በቀን በዳመና ሌሊት በእሳት አምድ ሲርባቸው ደግሞ መና እየመገበ ጌታ እግዚአብሔር ወደ አሰበው ተስፋ ወደ አዲስ ኪዳን ወደ ጆሹዋ ወደ ኢያሱ ወደ ኢየሱስ ወደ ክርስቶስ ሊያመጣቸው የሚችልበት መንገድ እየጠረገ እንደመጣ እናውቃለን። ነገር ግን ሁላችንም እንደምናውቀው ወገኖቼ ሆይ ሕጉም ሆነ የጨመሩት ስርዓትና ወግ እግዚአብሔርን እንዲያውቁ አላረጋቸውም። እግዚአብሔር በብዙ መንገድ በብዙ መከራ ውስጥ አሳልፏቸዋል። ስለዚህ ከግብፅ የወጣው ሕዝብ በሙሉ ምድረ በዳ ነው ያለቀው። አዲሱ ትውልድ ነው ከኢያሱ ጋር የገባው። ይሄ የሚያሳየን እግዚአብሔር በቃሉ ታማኝ ነው። እግዚአብሔር አይለወጥም። ፍቅሩ አይመረመርም። እጅግ ጥልቅ ነው። ስለዚህ ወደ አዲስ ኪዳን ስንሄድ እግዚአብሔር የወደዳቸውን እስከ መጨረሻው ወደዳቸው፣ አስቀድሞ ወዷቸዋል። እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ምን አላቸው? 5000 ሕዝብ ተከትለውት ስጋዬና ደሜን ካልበላችሁ ሲል ጥለውት ሲሄዱ እነ ጴጥሮስን እናንተስ መሄድ ትፈልጋላችሁ ወይ ብሎ ሲጠይቃቸው ካንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለህ ብለው ሲመልስ ጴጥሮስ በእግዚአብሔር መገለጥ እኔም የመረጥኳችሁ ለዚህ ነው አለ።
አያችሁ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አንተ የሕይወት ቃል ነህ አንተ የሕይወት መገኛ ነህ አንተ የሕይወት ምንጭ ነህ ካንተ ወዴት እንሄዳለን ብሎ ይሄ ከገባችሁ በቃ እኔም ለዚህ ነው የመረጥኳችሁ ብሎ እንደመረጣቸው እንመለከታለን። እና ባሳለፍነው ሳምንት ሁላችንም እናውቃለን ሆሳዕና በዳዊት ስም የሚመጣ የተባረከ ነው በጌታ ስም የሚመጣ የተባረከ ነው ብለው ዘንባባ ጨርቅ አንጥፈው በአህያ ውርንጭላዋ ላይ ወደ ኢየሩሳሌም ሲገባ ከመግባቱ በፊት ኢየሩሳሌምን በሩቅ አይቶ ኢየሩሳሌም ሆይ የመጎብኘትሽን ዘመን አላወቅሽም ብሎ አለቀሰላት ለኢየሩሳሌም አለቀሰላት ልብ እንበል ለኢየሩሳሌም የመጎብኘቷን ዘመን ምክንያቱም ንጉሥ ሰለሞንም ሆነ ንጉሥ ዳዊት በአህያ ውርንጭላ አልገቡ መኳንንቶች ነገስታቶች ተከበው ምን ብለው ነው ፍቅሩን ጥግ ለመግለጽ በአህያ ውርንጭላዋ ወደ ኢየሩሳሌም ሲገባ አለቀሰላት ወደ ኢየሩሳሌምም ገብቶ ቀጥታ ወደ ቤተ መንግስት አይደለም የሄደው ወደ ቤተ መቅደስ ነው ወደ ቤተ መቅደስ ሲሄድ ለዓለም ላይ ለመጀመሪያ ጊዜ በዓለም ላይ ለዋጭና ንግድ ባንክ ቤት የተቋቋመው በሰለሞን ቤተ መቅደስ ነው የመጀመሪያው የለዋጮች የገንዘብ አዘዋዋሪዎች ስለዚህ ያንን ቤተ መቅደስ አጸዳው ያንን ቤተ መቅደስ አጸዳ ከዛም በኋላ ማስተማር ጀመረ ከዛ ደግሞ ጌታ ኢየሱስ ክርስቶስ ይሄን ቤተ መቅደስ አፍርሼ በሶስተኛው ቀን እሰራዋለሁ በሶስት ቀን እሰራዋለሁ ሲላቸው 50 ዓመት ያልሞላ እንዴት ይሄ ስንት ዓመት የፈጀ ብለው ስጋዊ ምድራዊ ዛሬ የምናየው ማለት ነው ዛሬ የምናየው የብዙ ክርክሮች የብዙ የማያገባን ውስጥ ገብተን በቃ የድርጅት የሃይማኖት ድርጅት ጠበቆች አንዱ የኦርቶዶክስ አንዱ የፕሮቴስታንት አንዱ የመካነ ኢየሱስ አንዱ ድርጅት ቃሉን አግኝና ቃሉን መንፈስ ቅዱስ ካልገለጠልህ እንደተባላ ታልቃለህ እርስ በርሳችሁ ስትነካከሱ ትጠፋፋላችሁ ነው የሚለው በቃሉ ነው የሚሄደው ነው ስለዚህ ከዛ አመጹ ምክንያቱም ከዛ በኋላ ያው ከሰሱት እግዚአብሔር ነኝ ብሏል ዋሽቷል ብለው ከሰሱት ያ ሆሳዕና ብሎ የተቀበለው ሕዝብ ካህናቶችና የሕግ መምህራኖች ከቄሳር የሚሰጠን ጥቅም አያችሁ ፖለቲካ ጀምር ዳቢሎስ የጀመረው እዛ ነው ከቄሳር የሚሰጠን ጥቅም ከሚቀር ብለው ኢየሱስን አሳልፈው ሰጡት ከዛም ጲላጦስ ጋር ሲቀርቡ ጲላጦስ ልብሱን አልብሶ እየገረፉ እህል ሳይበላ ሲወድቅ ሲነሳ በዛ ሁሉ አልፎ ጲላጦስ የአይሁድ ንጉስ ብሎ ቀይ ልብስ አልብሶት እነሆ ንጉሳችሁ ሲላቸው ንጉሳችን አይደለም እሱ ንጉሳችን ቄሳር ነው ይሄንን አስወግደው ግደለው ብለው ከዛ የዚህ ሰው ደም በልጅ ልጆቻችን ላይ ይሁን አሉ በታሪክ እንደምናጠናው 6 ሚሊዮን አይሁድ ነው በጀርመን ያለቀው የክርስቶስን ደም መርገጥ ወንጌል መናቅ ከክርስቶስ ውጪ ሌሎች አማልክቶችን መደረብ ወደ ልዩ ወንጌል ወገኔ ትንሣኤ ሕይወት ክርስቶስ ነው ፋሲካችን ክርስቶስ ነው የተደረገልን ዛሬ እናውቃለን ስለዚህ ጌታ ኢየሱስ ክርስቶስ አልፎ በተሰጠበት ጊዜ ፀሐይ መሰከረች ምድር ተናወጠ የቤተ መቅደስ መጋረጃ ከላይ ወደ ታች ተቀደደ ክብር ለኢየሱስ ይሁን ከታች ወደ ላይ አይደለም የተቀደደው ከላይ ያለው ማነው እግዚአብሔር አብ ነው ቀደደው ተከፈተ ያ መጋረጃ በክርስቶስ ላላመኑት እስከ ዛሬ ድረስ በልባቸው ውስጥ መጋረጃው አለ ይላል ሃይማኖተኛ መሆን ትችያለሽ ወደ ክርስቶስ ኢየሱስ ወደ እውነተኛ ወደ መንፈስ መወለድ ከቃሉና ከመንፈስ ያልተወለደ ያ ሕግና ሥርዓትና ወግ መጋረጃ ሆኗል በአማልክቶች በጣዖታት በተለያየ ጥንፍ በሆነ
በወንጌል ጠላት በክርስቶስ ጠላት የተሞላ የዚህ ዓለም ገዢ መንፈስ ነው። ከዛ ሄዳ አልፎ ተሰጠ። አልፎ በሚሰጥ በመስቀል ላይ ሆኖ እታች ያሉት አንተ እግዚአብሔር ልጅ ኮንክ እስቲ ራስን ከዚያ አውርድና ሌሎችንም አድን ይላሉ ከታች ካህናቶቹ። ይሄንን የሰማ በግራ በኩል የተሰቀለው ወንበዴ እውነታ አንተ ክርስቶስ እግዚአብሔር ልጅ ኮንክ ራስን አድንና እኛ አድናል ከታች ተቀብሎ መስቀል ላይ ተጠርቆም የክርስቶስ ተቋም ያለ። ስለዚህ ነው ጳውሎስ እኔ ከክርስቶስ ጋር ተሰቀያለሁ የክርስቶስ ማህተም አለኝ ክርስቶስን ልለየው አልችልም ማለት ለኔ ህይወትም ሞትም ጥቅም ነው። እንደገና ከዛ መጨረሻ ላይ በአርማትያሱ ዮሴፍ ተወስዶ ማንም ባልተቀበረበት መቃብር አደረጉ። ሄዱና እንደገና ይሄ ሐሳዊ የሐሰተኛ በሶስተኛው ቀን እነሳለሁ ብሏል አስጠብቅልን ሲሉት እናንተ እንደተገለጠላችሁ ራሳችሁ ጠብቁት አላቸው። በቃ ሌሊቱም ሄደ። የጌታ መልአክ መጥቶ ያንን ድንጋይ ከባለለ። ከዛስ በኋላ በጠዋት በማለዳ የተነሱት ማርያም መግደላዊት ማርያም ሶስና ሌሎቹም ሲሄዱ ከፈኑን ብቻ ነው ያገኙ። ጌታ ተነስቷል ክብር ለኢየሱስ ይሁን ብሏቸዋል። መጀመሪያ ብሏቸዋል። ነገር ግን ሰይጣን ያንን አይፈልግም። ድንገት ተነስቶ እግራቸውን ካጠበ በኋላ ከዛ በኋላ ያለው ድንጋጤ ነው። ከዛ ይገጠማቸው ብድግ ብሎ እሞታለሁ አላቸው። ያልጠበቁት ነገር ይሄንን ነገርማ ሁለተኛ አትናገር አለ ጴጥሮስ። ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን ፍቃድ ማትፈጽም ማትሰማ። ዛሬም አሉ ብዙ ሰዎች የእግዚአብሔርን ትንሣኤና ሕይወት ክርስቶስን ጥለው በሌላ አቋራጭ መንገድ እንገባለን የሚሉ በነፍሳቸው የሚቀልዱ አሉ። የማንም ለሕይወት ጠበቃ አማላጅ አስታራቂ መካከለኛ የሆነ የለም። አንድ ብቻ አንዱ ስለ ሁሉ ነው የሞተው። ከዛ በኋላ ደግሞ ሞታለሁ ካላቸው በኋላ ወደ አባቴ እሄዳለሁ አላቸው። ከዛስ ተመልሼ እመጣለሁ ቤት ላዘጋጅላችሁ ነው የሚሄደው። በጣም ብዙ ቤት አለ። ያንን ተስፋ እንድንይዝ ነው። በትንሣኤው የተሸወዱት በሆሳዕና ዕለት ያጨበጨቡት በካህናት ጥምዘዛ ቄሳር ነው ንጉሳችን ብሎ ለጥቅም ህዝቡን በሙሉ ወደ ክርስቶስ ሳይሆን ከክርስቶስ ለዩት። የገንዘብ ፍቅር፣ የዚህ ዓለም ነዋይ፣ የዚህ ዓለም ክብር ዛሬም ብዙዎቹን ወስዷል። ኢየሱስ ግን ከሞት ተነስቷል። እንዳለው ሆኗል። እሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ አርጋለሁ አለ አረገ፣ ዳግም ተመልሼ እመጣለሁ አለ በደጅ ነው። የማይዋሽ ጌታ ክርስቶስ ኢየሱስ በክብር ይመለሳል። ክብር ለኢየሱስ ይሁን። ይሄንን ያደረገው የትንሣኤው ኃይል ነው። እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለ2017 ዓመተ ምህረት
የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። የትንሣኤን በዓል በምናከብርበት ጊዜ ጌታችን ኢየሱስ ክርስቶስ የሰው ልጆች ለማዳን የሄደበትን መንገድ እናያለን። እነዚህ መንገዶች የመከራም የስቃይም የትህትናም መንገዶች ናቸው። በመጨረሻም ስለኛ ኃጢአት እና በደል በቀራንዮ መስቀል ላይ ሕይወቱን ለኛ የሰጠን ጌታ በተለይ የሕማማቱን ሳምንት ብለን የምንጠራቸውን ከሆሳዕናው እሑድ ጀምሮ እስከ ትንሣኤው ያሉትን ቀናት በእነዚህ ቀናት ውስጥ የተከናወኑትን ተግባራት በምንመለከትበት ጊዜ ለዛሬው ሕይወታችን ብዙ እሴቶችን ብዙ ትምህርቶችን የምናገኝበት ይሆናል። ዘካርያስ 9:9 ላይ ንጉሥ የዋህና ትሑት ሆኖ በአህያይቱና በአህያይቱ ውርንጫ ተቀምጦ ወደ አንቺ ይመጣል ተብሎ የተነገራት ኢየሩሳሌም ክርስቶስ ወደ እርሷ ሲመጣ ለሰላሟ የሚሆነውን ስላላወቀች ከተማይቱን አይቶ አለቀሰላት ይላል። በዕለተ ሆሳዕና ወደ ከተማው በሚገባበት ቀን በአህያይቱ ውርንጫ ተቀምጦ የገባበት ሁኔታ ከቀደሙት ነገስታት የተለየ ነው። ነገስታቱ በፈረስ የጦርነት ምሳሌ ነው፣ የአሸናፊነት ምሳሌ ነው፣ የድል አድራጊነት ምሳሌ ነው። አሁን ግን ጌታዋ የዋህና ትሑት ሆኖ መካከሏ ሊገኝ ወደ ኢየሩሳሌም ሲመጣ ከተማይቱ ለደህንነቷ ለቤዛነቷ ምክንያት የሆነውን ባለማወቋ እንዳለቀሰላት እናያለን። ሆኖም ግን ህዝቡ በሙሉ ሆሳዕና ብሎ ጮኸዋል እሑድ ቀን እና በዕለተ ሰኞ ደግሞ ቤተ መቅደሱን ከወንበዴዎች ዋሻነት የእግዚአብሔር ቤት የጸሎት ቤት እንጂ የሸቃጮችና የለዋጮች ቤት አይደለም፣ ወይም ንግድ በማይገባ ቦታ መሆን የለበትም ብሎ ይሄ የአምልኮን ንጽህና የሚያመለክተን ነው። ሁማንን የፈወሰበት ያስተማረበት ደግሞ ዕለት አለ ማክሰኞ። ይሁዳ እሱን ለመካድ ለመሸጥ አሳልፎ ለመስጠት የተደራደረው ረቡዕ ዕለት ነው። የቅርብ ወዳጁ የሆነው ከደቀ መዛሙርቱ አንዱ የሆነው ይሁዳ ክርስቶስን ለመሸጥ ተስማምቷል። ሐሙስ የደቀ መዛሙርቱን እግር ያጠበበትና የአገልጋይ ልዑልነትን መርህ መሰረት ያስቀመጠበት ነው። በተለይ በዮሐንስ ወንጌል 13 እንደምናየው የደቀ መዛሙርቱን እግር ያጠበው ትህትና ለማሳየት ነው ይባላል። እውነትም ነው። ግን ከዛ ሁኔታ የምንማረው የእውነተኛ ፍቅር ባህሪያትን ነው። እውነተኛ ፍቅር በተንኮል በአመፅ የሚሸነፍ አይደለም። ይሁዳ እንደሚሸጠው እነ ጴጥሮስ እንደሚክዱት እያወቀ ነው ተነስቶ እግራቸውን ያጠበው እና እውነተኛ ፍቅር ደግሞ የሚያነጻ ፍቅር ነው፣ ይቅር ባይ ፍቅር ነው። ስለዚህ ፍቅርን ያሳየበትን ጭምር መሆኑን እንገነዘባለን። እንግዲህ ሐሙስ ጌቴሴማኒ ነው ሲቃተት ሲማልድ የነበረበት ነው። የአርቡን ደግሞ እናውቃለን። ሁሉ ነገር ተለውጦ ሆሳዕና ያለው ሁሉ ስቀለው አስወግደው እያለ መጮህ ጀምሯል። ስለዚህ በሆሳዕና አትታመኑ፣ በስቀለውም ተስፋ አትቁረጡ እላለሁ እኔ ብዙ ጊዜ። በተለይ ብዙ ጊዜ መሪዎች የሆኑ ሰዎች ወይም የምናገለግል ሰዎች የህዝብ ፓብሊክ ኦፒኒየን ይለዋወጣል። በደርግ ዘመን ኢህአፓ የሚባል ድርጅት ነበር። በጣም ወጣቱ በሙሉ የተቀበለው በከተማም በገጠርም እና ማሱ ይላሉ፣ ሰፊው ህዝብ ለማለት ማስ ይላሉ። በኋላ ነገሮች ተለወጡና ኢህአፓዎች እስር ቤት ሲገቡ ሲሞቱ ማሱን ያመነ ጉም የዘገነ ብለዋል። አብዛኛው ሰው ወደ አሸነፈው ወይም ያሸነፈው ወደሚመስለው ነው የሚያጋድለው። እንግዲህ ሆሳዕና ያለው የህዝብ አርብ ዕለት ደግሞ በካህናት አለቆች በህዝብ አለቆች ተባብሎ ተታለው ስቀለው አስወግደው ብሎ መጮህ ጀምሯል። በዛን ቀን ክርስቶስ በመስቀል ላይ ሲውል ከእናቱ ማርያም ከመግደላዊት ማርያም እና ከተወሰኑ ሴቶች በስተቀር ከደቀ መዛሙርቱ ዮሐንስ ብቻ ባጠገቡ ነበር። ዙሪያው በጠላት የሆነ ነው። የተፈጸመበትም በጣም አሳዛኝ ድርጊት ነው። በዛ ሁኔታ ውስጥ ሆኖ በጣር ውስጥ ሆኖ ኤሎሄ ኤሎሄ ላማ ሰበቅተኒ አምላኬ አምላኬ ለምን ተውከኝ ብሎ በሚጮህበት የእኛን ሁሉ ኃጢአት ተሸክሞ በመስቀል ላይ በስቃይ ነፍሱን ከመስጠቱ በፊት ግን አንድ ነገር ብሎ ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው
ብሎ ስለኛ የማለደበት የጸለየበትና ፍቅሩንም ደግሞ የገለጠበት ነው። ስለዚህ በአይሁድ ሴራ በሮማውያን ኢፍትሐዊነት ምክንያቱም የሮማው ጲላጦስ ክርስቶስ ንጹሕ መሆኑን እያወቀ ህዝቡን ያባበሉ ህዝቡን ያነሳሱ የካህናት አለቆች እና የህዝብ አለቆች እነሱ ይህ ሰው ብትፈታ የቄሳር ወዳጅ አይደለህም ሲሉት ለፖለቲካ ትርፍ ተብሎ ለስልጣን ተብሎ እንዴት ፍትህ እንደሚዛባ የሚያሳየን አንድ ምሳሌ ነው። ስለዚህ እሱ እጁን ታጠበ። የጲላጦስ ንጽህና ይባላል፣ የውሸት ነው። እጁን ታጥቦ ግን ገርፎ ነው አሳልፎ የሰጠውና እነሱ እኔ ከዚህ ሰው ደም ንጹህ ነኝ ሲል ደሙ በእኛና በልጆቻችን ላይ ይሁን ብለዋል። በእነዚህ ሰዎች መዘዝ ምክንያት እንደምታውቁ በታሪክ ውስጥ ወደ 6 ሚሊዮን አይሁዶች ተጨፍጭፈዋል። ብዙ መከራና ስቃይ እስከዛሬም አለ። አንዳንድ ጊዜ ቤት ወላጅ ወይም አንድ ጀነሬሽን የሚያደርገው ችግር ለሌላው ሁሉ እንደሚተላለፍ የሚያሳየን ነው። ይሄ እንግዲህ እሱ በጦር ለወጉት በቃላትም ለተዘበቱበት ምህረትን እና ይቅርታን ለምነዋል። በጣር ላይ ያለ በጭካኔ እሱን በሚያጠቁት ሰዎች ላይ ለሚያጠቁ ሰዎች ምህረትን ጠይቋል። ከዚህም የተነሳ የፍትሐዊነት ቂምን፣ በቀልን፣ ተንኮልን፣ ሴራን ክርስቶስ በመስቀሉ ሽሯቸዋል፣ አምክኗቸዋል። የፍቅር ኃያልነት የተገለጠበት የክርስቶስ ድርጊትና መስቀል እንግዲህ እኛም እንደ ሕዝብ ይህንኑ የፍቅር የይቅርታና የምህረትን መንፈስ ወደ ሌሎች ሰዎች የምናጋባ መሆን አለብን። መከዳት ምን ያህል አስቸጋሪ እንደሆነ በወዳጆቻችን የተከዳን በክፉ ቀን ሰዎች ገለል ያደረጉን ሰዎች እናውቃለን። የመከዳት ስቃይ የውስጥ ስቃይ ነው፣ ሰቆቃ ነው እና መናቅና ፈተና እና የሞት ጣር እነዚህ ሁሉ ጉልበታቸው በትንሣኤው ዕለት ተሸነፈ። ስለዚህ ተንኮልም፣ ቅናትም፣ ቅኝነትም እና የሐሰት ክስም የሐሰት ምስክርም ያ ሁሉ ተባብሮ ያንን ነገር ያደረጉት ሰዎች ሁሉ ክርስቶስ ሞትን አሸንፈው ሲነሳ በትንሣኤው ጊዜ የጥላቻ ኃይል፣ የተንኮል ጉልበት፣ የበቀል ፍላጎት በትንሣኤው የተዋጡና የተሸነፉ ናቸው። ክርስቶስ እውነት በገነበት ስፍራ እነዚህ የጨለማ ኃያላት አቅማቸው የተሰበረ ይሆናል። ምክንያቱም የእርሱን አርአያነት ስለምንከተል እናም በዚህ የእውነት ብርሃን እየተመራን እኛ ደግሞ በዓሉን ስናከብር እንደዚሁ ለተለምዶ ሳይሆን ሌላ ጊዜ ማድረግ ያለብንም ቢሆን የተራቡትን ማብላት፣ የተራቡትን ማልበስ፣ የታሰሩትንም መጠየቅ፣ ለተሰደዱ ማለድ፣ ለሀገራችንም ሰላም መጸለይ፣ በሕዝባችን መካከል እንደዚህ አይነቶቹ መጥፎ ነገሮች ሳይሆኑ ምህረት፣ ይቅር ባይነት እንዲኖር ማሰብ አለብን። ትንሣኤ በክርስትና ሃይማኖት ውስጥ ሞት ሆይ መውጊያ ወዴት አለ፣ ሲኦል ሆይ ድል መንሳት የት አለ የተባለበት ጳውሎስ እንደ መንጓደድ እንደ ሽለላ እንደ ፉከራ የጠቀሰው እግዚአብሔር አብ የሞትን ጣር አጥፍቶ ልጁን አስነሳው። ክርስቶስ በመስቀል ላይ ከተሰቀለ በኋላ አውርዶ ሲቀብሩት ቀባሪዎቹ በሐሰት የከሰሱትና የወነጀሉት ከተቀበረ በኋላም አላመኑም። ስለዚህ ወደ ጲላጦስ ሄደው ይሄ ሰውዬ እነሳለሁ ብለዋል፣ መቃብሩን አስጠብቅልን ብለዋል እና እሱም በጣም ተናዶ ስለነበረ ጠባቂ ያላችሁ አስጠብቁ ብለዋል። ስለዚህ ትልቅ ድንጋይ አንከባለው ገጠመው። ምክንያቱም መቃብሩ ፓብሊክ መቃብር አይደለም። አርማትያስ ዮሴፍ የሚባል ሀብታም ባለጠጋ በራሱ እርሻ ውስጥ ለራሱ ባሳነጸው መቃብር ነው ጌታ የተቀበረው። ልክ እኛ ሀገር አሁን ደብረ ሊባኖስ ሰዎች የራሳቸው መቃብር እንደሚኖራቸው አንድ who moved the stone ብሎ የጻፈ ሰው አለ። ካዲ የነበረ ሰው ነው። መጽሐፍ ቅዱስን እያነበበ ሊያፈርስ ሲያነብ እዚህ ጋር ሲደርስ ለመሆኑ ድንጋዩ ማን ያንከባለለው? ምክንያቱም በድንጋዩን ማን ያንከባልልናል ብለው ነው የሄዱት። በትንሣኤው ማለዳ የሄዱ ሴቶች ጌታን አስከሬኑን ሽቱ ሊቀቡ የፈለጉት፣ ግን ድንጋዩን ተንከባሎ ነው ያገኙት። ማን ነው የሚያንከባልለው? ያ ሰው ያ ጥናት ሲያደርግ በአርኪኦሎጂም ጭምር ነው የተደግፈው እና ብዙ ቶን የሚመዝን ነው። መግጠሙ ብቻ ሳይሆን ማህተም ተደርጎበታል። በወታደር ይጠበቃል። እሑድ ማለዳ ጎህ ከመቅረዱ በፊት የጌታ መልአክ ከሰማይ ሲወርድ የምድር መናወጥ ሆነ። ድንጋዩም ተፈነገለ።
አንከባለለው መልአኩ። ክርስቶስ ኦልሬዲ ተነስቷል የለም። ስለዚህ ትንሣኤውን ያዩ ሰዎች ያው የሆኑት በስሜታቸው ውስጥ ተፈጠረው እናውቃለን። ግን ይሄ ማለት ምን ማለት ነው? በእውነተኛ ህይወት ውስጥ በህይወታችን ውስጥ የሞቱ ናቸው፣ ተስፋ የቆረጥንባቸው፣ በቃ አለቀ የምንላቸው ነገሮች ሁሉ የክርስቶስ ትንሣኤ ለዛ ሁሉ ተስፋ ቢስ ለሆነ ነገር ተስፋ የሚሆነን ነው። አብርሃም መጽሐፉ እንደሚለው በሮሜ 4 ላይ አብርሃም እድሜው ባለፈ ጊዜ ዘርን ለማግኘት ልጅ ለመውለድ በተፈጥሮ በማይቻልበት ሁኔታና ጊዜ ውስጥ በሱም በባለቤቱም ማለት ነው አመነ ይላል። ምን አመነ? እግዚአብሔር የሌለውን እንዳለ አድርጎ የሚቆጥር ይሄንን ሁሉ ፍጥረት ከምንም የፈጠረ አምላክ ነው፣ ለሙታን ህይወትን የሚሰጥ አምላክ ነው ብሎ አመነ። የትንሣኤ አምላክ ነው። ለዚህ ነው በክርስትና ህይወት ውስጥ የክርስቶስ ትንሣኤ የድል አድራጊነት ነው፣ የተስፋ ነው፣ የአዲስ ህይወት ጅማሬ ነው። አሮጌ ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል የተባለው ለዚህ ነው። እንግዲህ ክርስቶስ ከሙታን ተለይቶ ተነስቷል። ለአንቀላፉት በኩራት ሆኖ ተነስቷል። የክርስቶስ ትንሣኤ ክርስቶስ የተናገረውን ያደረገውን ሁሉ እንደ ማህተም ማረጋገጫ ነው። በኃይል የእግዚአብሔር ልጅ ሆኖ ተገለጠ የሚለው ከባህሪው እግዚአብሔር ልጅ ቢሆንም በሰዎች ፊት ግን በሕያውነት በትንሣኤ በመነሳቱ እኛም ክርስቲያኖች በክርስቶስ አምነን የምንኖር ከእርሱ ጋር ከሞት ከእርሱ ጋር እንነሳለን ስለሚል ክርስቶስ እንደሞተና እንደተነሳ ካመናችሁ እኛንም ከእርሱ ጋር ያመጣችኋል ብሎ መጽሐፍ ቅዱስ እንደሚናገር የትንሣኤውን በዓል በምናከብርበት ጊዜ በተለወጠ ህይወት፣ በታደሰ ህይወት፣ አሮጌውን ነገር ባሸነፈ ህይወት የጠቀስናቸውን እንደ ቂም፣ እንደ በቀል፣ እንደ ተንኮል እና ቁስለኝነትና ምሬትን አሸንፈን በአዲስ ህይወት በተስፋ እንድንመላለስ ይሁን እላለሁ። እግዚአብሔር ሀገራችንን ይባርክ። ትንሣኤው መልካም ትንሣኤ ይሁንልን። እግዚአብሔር በጎውን ነገሩ በምድራችን ላይ ያምጣ። እነዚህን ቅድም የጠቀስናቸውን አይነት ነገሮች ደግሞ ከእያንዳንዱ ሰው ልቦና የመፋቅ የማስወገድ አቅም ያለው አምላክ ስለሆነ እኛንም በእርሱ ምሕረት፣ በእርሱ ርኅራኄ፣ በእርሱ ፍቅር ይሙላን እላለሁ። እንደ ክርስቲያኖች ክርስቲያን ተስፋ አይቆርጥም የሚባለው አንዱ ከዚህ ጋር የተያያዘ ነው። ለምን? የትንሣኤ አምላክ አለ። አበቃ ሲባል ህይወትን የሚሰጥ አምላክ አለ። ሙታንን የሚያስነሳ በሚያስነሳ ስለምናምን ነው እንጂ ሞት ሰምቶን ነበረ። ጳውሎስ እንደሚለው እግዚአብሔር ሙታንን የሚያስነሳ ህይወትን የሚሰጥ አምላክ ስለሆነ የትንሣኤ ጌታ ክርስቶስ በእኛም ውስጥ የሞቱትን ነገሮች ትንሣኤ እንዲሰጣቸው እንዲሁም በሀገራችንም በጎ ያልሆኑ ለጥሩ ህይወት የማይመቹ ነገሮችን ከኛ ውስጥ እንዲያስወግድና ሁላችንም ታድሰን በአዲስ ህይወት በአዲስ ኃይልና ጉልበት ለእርስ በርስ ፍቅር በአንድነት ለመኖር እና ሀገራችንን ከድህነትም ጭምር ለማላቀቅ ከሁለንተናዊ ድህነት አለ። አንዳንድ ጊዜ ሁለንተናዊ ነው ድህነት፣ ከአእምሮም ከስሜትም በሁሉም መልክ ኃጢአተኛ ሲበዛ አገር ትጎሳቁላለች። እግዚአብሔር የሚፈሩ ሰዎች ሲበዙ ደግሞ አገር እንደምትነሳ መጽሐፍ ቅዱስ ስለሚነግረን እንግዲህ በትንሣኤው እነዚህ ጥላቻ ኃይል፣ የተንኮል ጉልበት፣ የበቀል ፍላጎት ሁሉ ስለተዋጡ እነሱም ባሸነፈ ህይወት እንድንመላለስ እግዚአብሔር ያግዘን እላለሁ። አሁንም ደግሜ መልካም የትንሣኤ በዓል
ሃሌሉያ! አሜን፣ አሜን፣ አሜን። አምላካችን ድል ነስቷል። ድል በነሳው በጌታ እኛም ድል ለመንሳት የሱን ፈለግ የሱን ሐሳብ ተከትለን እንዞራለን። ዲያብሎስን ተቃውሙት፣ ከናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እግዚአብሔር ይቀርባል። እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ያመነ ብቻ የትንሣኤው ተካፋይ ነው። ወንጌልን አንሸቅጠውም፣ ምንም ነገር አናረገውም። በላከው በልጁ በክርስቶስ ኢየሱስ የሚያምን እሱ ፍጹም ሰው ፍጹም አምላክ የዘላለም ሕይወት ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። ከኃጢአት በስተቀር በነገር ሁሉ እንደ ሰው የተፈተነ። ይሄ ደግሞ በጌታ ላይ የደረሰው የትንቢቶች ሁሉ ፍጻሜ ነው። በዚህ ውስጥ ወገኖች ሆይ አብ፣ ወልድ፣ መንፈስ ቅዱስ ብቻ ነው። የሰው ስርዓትና ወግ የዲያብሎስ ሽንገላ ነው። ይህ ዲያብሎስ ሽንገላ ነው። የዮሐንስ መልእክት ምዕራፍ 5 መጨረሻው ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ክርስቶስ ኢየሱስ ነው። እርሱም እውነተኛ አምላክ የዘላለም ሕይወት ነው ይላል በሉቃስ ወንጌል ላይ። በዛን ዘመን መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተላቸው። በዮሐንስ 17 እውነተኛ አምላክ ብቻ የሆነውን አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህችም የዘላለም ሕይወት ነች ይላል። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክርነቱ ይህ ነው ይላል። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። እነዚህም ያላመኑት ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል ማቴዎስ 25:46። ትንሣኤን ስናስብ የተደረገልን የእግዚአብሔር ልጅ ክርስቶስ ኢየሱስ የዘላለም ሕይወት ነው። ሁሉ በእርሱ ለእርሱ ከእርሱ ነው የተፈጠሩት። ዓለምን የሚጠቀልለው እግዚአብሔር አብ በልጁ በክርስቶስ ነው። የዘላለም ሕይወታችን መቀለጃ ሃይማኖታዊ፣ ድርጅታዊ አይደለም፣ መንፈስ ነው። ሥጋ ወደ አፈሩ፣ መንፈስ ወደ ፈጠራት ወደ እግዚአብሔር። ትንሣኤ ሕይወት ክርስቶስ ነው። ክብር ለእግዚአብሔር ይሁን። የቄሳር ጥቅም እንዳይቀርብን። ንጉሳችን ቄሳር ነው እንጂ ኢየሱስ ንጉሳችን አይደለም አሉ። ያንን ትንቢት የዳዊት ዙፋንን ለዳዊት የገባውን ረሱት። የዚህ ዓለም ገዢ ልቦናና አእምሯቸውን አጨለመ። በኢትዮጵያ ምድር ሆሳና ሆኗል። ይህንን ዝግጅት ሳዘጋጅ ነው በልቤ ላይ ይሄ መጣው። ሆሳና ብላችሁ አህያ እየጎተታችሁ የክርስቶስን ስዕል እላው ላይ አድርጋችሁ ሆሳዕና በዳዊት ስም የሚመጣ በጌታ ስም የሚመጣ የተባረከ ነው ብላችሁ ክርስቶስን እንደ ክርስቲያን እንደተቀበለ አስመስላችሁ የሆሳዕና ሰዎች፣ የሆሳዕና አድማቂዎች፣ እነኛ በሦስተኛው ቀን ስቀለው ስቀለው እንዳሉት እናንተ በእርግጥ ገብቷችሁ ነው ሆሳዕናን ያከበራችሁ? ስለ ወንጌል የሚናገራችሁን መናፍቅ ካላችሁ፣ ኢየሱስ ኢየሱስ የሚሉትን ተሐድሶች ነው ካላችሁ፣ ኢየሱስ ጌታ ነው የሚሉትን ጴንጤዎች ካላችሁ፣ እንዴት ነው የክርስቶስ አካል ወገን የትንሣኤው ተካፋይ የምትሆኑት? እነኚህ ሰዎች ያደረጉትን ነው በምድር እያረጋችሁ ያላችሁ። ሆሳዕናን ግን ታከብራላችሁ። እውነተኛ ቀጥተኛ ፍጹም ጻድቅ ነው ክርስቶስ። ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ነው። ይህንን ራሳችንን እንድንመረምር ነው።
ከልቤ ነው የምላችሁ። ገና ቃል ሲጀምር ይሄ መናፍቅ ነው። የተለያየ የኦርቶዶክስን አልባሳት የለበሱትን ወደ ክርስቶስ የመጡት ብርሃን የበራላቸውን ታድሶች ናቸው። ኢየሱስ ጌታ ከጌታም የጌቶች ጌታ ነው የሚሉት ጴንጤዎች ናቸው። ማን ነው የእግዚአብሔር ልጅ? በአማልክት በጣዖት በምስል በወርና በዓመታት የተመደቡ የግብፅ አማልክቶች፣ የሮማውያን አማልክቶች፣ የተለያዩ አገር አዚም የሆኑ እነኛን በማሰብ ነው። በእውነት ይሄንን ሁሉ የከፈለው ጌታ ዋጋው ይሄ ነው። ከልቤ ነው፣ ስለምወዳችሁ ነው ይሄን የምለው። ስለዚህ እናንተም የካህናትን ልዩ ወንጌል፣ ሌላ ወንጌል በዚህ ቃል ላይ የሚጨምር የሚቀንስ የተረገመ ይሁን እያለ አዋሊድ መጽሐፍ እግዚአብሔር ሊረዳችሁ ይችላል። ከአንድ ሳምንት በኋላ ነው መሰለኝ የኢትዮጵያ ኦርቶዶክስ ታላቁ ሲኖዶስ ስብሰባ አለው። ይሄ ስብሰባ ህዝቡ የጠየቀውን ጥያቄ መመለስ ነው። የሚሟገቱ እውነት የበራላቸው አሉ። ያንን ደሞ ይዘው ከቤተ ክርስቲያን ደሞ ወጥተው ራስኛ ኦርቶዶክስ ነን፣ ከኦርቶዶክስ እነሱ አባረሩን እንጂ እኛ አይደለንም። እነኚህ መጽሐፎች ክርስቶስን የሸፈኑ የእግዚአብሔርን ክብር የሸፈኑ ናቸው። እነኚህ ይጽሉልን ነው የሚሉት። ልጆቻችሁን የጠፉትን ፍለጋ ነው እኮ ጌታ የመጣው። እንዴት ነው ይሄ ሁሉ ሺህ ህዝብ ሲወጣ ብርሃን በርቶለት እናንተ ዛሬ ታድሶች ናቸው መናፍቆች ናቸው እያላችሁ? መናፍቅ እኮ በክርስቶስ ላይ እየጨመረ ክርስቶስን የሚሸፍን ነው። መናፍቅ ሐሰተኛ ወንድሞች ናቸው እኮ። አናቴማ ተብለው እንደ ዲያብሎስ ይውደቁ የተረገሙ ናቸው። በምድር ላይ ፍርዳቸውን የተቀበሉ ናቸው። ሲሞት በመንግስተ ሰማያት ነፍሱን አስብልን። እንዴት ትቀልዳላችሁ ባካችሁ? እንዴት ነው የሚቀለደው? ለተቀበሉት በስሙ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሰጣቸው። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ምትክ የሌለው ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ከአብ ወጥቼ መጥቻለሁ አለ። በመለኮት እግዚአብሔር ራሱ ነው። ክርስቶስን መቃወም፣ መንፈስ ቅዱስን መቃወም፣ እግዚአብሔርን መቃወም ተሞልታችኋል። ተመለሱ። ይሄ ትንሣኤ ላንተም ላንቺም ይሁን ወገኖች። ሰውን አትመልከቱ። ሰው ለገዛ ነፍሱ መልስ ይሰጣል። እኔ ነገርኳችሁ። ፍጥረታዊ ለሆኑ ቅዱሳን መልአክ ስጋና ደም ስለሌላቸው እኛንን እንደፈለግን ምንል፣ እነሱ አያውቁንም ከተላኩ ብቻ ነው። ስለሌላ ስለ ጻድቃን እራሳቸው መልስ ይሰጣሉ እዛ። እኔ ምን አገባኝ? የጻድቃን መንፈስ በእናንተ ላይ ይደርባችሁ፣ ይደርብን፣ አይደርብኝ በኢየሱስ ስም። የማንም የጻድቃን በረከት መንፈስ አይደርብኝ። ለምን? ወንጌል ምን ይላል? የጌታ መንፈስ ከእናንተ ጋር ይሁን፣ የክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። ማን በልጦ አላረገውም። ስለዚህ ትንሣኤ ነው። ክርስቶስ ኢየሱስ ትንሣኤ ሕይወት ነው። ፋሲጋችን ነው። የበጉን ደም ያክፋፉ የረገጡ ታላቅ ፍርድ ከጠበቃቸው የልጁ የኢየሱስ ክርስቶስ ደምማ ከዚህ ማንም አያመልጥ። አንቀልድ፣ አናሹፍ። ነፍሳችን የራሳችን የግላችን ነች። ሰው ነፍሱን ባይተው የገዛ ነፍሱን አባቴን ልቅበር ነው እኮ ያለው አንዱ ሊከተለው። ተዋው አባትን፣ ሙታናቸውን ይቅበሩ። የሞቱ ሰዎች በበዙበት ዓለም ውስጥ በወደቀ ዲያብሎስ ውስጥ ነው ያለነው። አንተ ግን ተከተለኝ፣ በቃ አንተ ተከተለኝ አለ ጌታ። ይህንን ጌታ ቆርጠን ትንሣኤ ሕይወት ነው። ከሱ ጋር የሞቱ በትንሣኤው ደግሞ አብረው ይነሳሉ፣ ይከብራሉ። ያ ነው። እኔ ምርምር ውስጥ አትግቡ፣ ግሪኮችን አትሁኑ። እግዚአብሔር ሞኝነት አድርጎታል። የግሪክን ጥበብ ሞኝነት አድርጎታል። የዘመኑ ደግሞ ከግሪክ አልፎ
የአይሁዳዊ ሆኗል። ምልክትን ይሻል አይሁድ። መረጃ የትኛው ነው መረጃ? ይሄኛው በእንደዚህ ነው ቅዱሳን አባቶች እንዲተረጎሙት ምናምን መጽሐፉን አንብበው ቶ ለአንተ ጠበቃ የሚቆም የለም። ከአቤል ደም የሚበልጠው ምሕረትን አድርጌለታለሁ ይቅርታን አድርጌለታለሁ ብሎ በአብ ዘንድ ቅዱስ ንጹሕ ደም የክርስቶስ ኢየሱስ ደም የሚናገር ነው። እሱ ነው የሚናገርልን። ስለዚህ ይህ ጥቅስ ጠቀሳና በጥቅስ ላይ አማልክትን ጨምሮ መልአክን ጨምሮ ፍጥሩርን ጨምሮ ፈጣሪን ማሳነስ አንሳችሁ ትገኛላችሁ። እሱ ከክብር ወደ ክብር ከፍ ብሏል። ቀድሞ በነበረኝ ክብር አክብረኝ አባቶ ያለ ጌታ ኢየሱስ በምድር አምላኬና አባቴ ሲል እንዳንተ አረከው፣ እንደኔ ያረከው፣ እንዳንቺ ያረክሸው ሰውን ወክሎ ስለ ሰው ነው። እሱ መለኮት እግዚአብሔር ወልድ ነው እኮ። አባቶይ ቢል አንተን ወክሎ ኢየሱስ ሰውን የሚወክል ነው። ክርስቶስ እግዚአብሔር ወልድን የሚወክል። ስለዚህ የትንሣኤ ጌታ ነው እሱ። በግብፅ ምድር ጭወት እንደሆነ ለቅሶ እንደሆነ በቅዱሳኑ በመረጣቸው በበግ ደም የወጡት ብርሃን ከሆነ በአዲስ ኪዳን በክርስቶስ ኢየሱስ ከዚህ ዓለም ተለይተን ብርሃን በሆነው ክርስቶስ በልባችን በርቶ ዛሬም ወንጌልን እንሰብካለን። ዛሬም ወንጌል ይሰበካል። በወንጌል ስም ሌላ ነገር የሚሰብኩ በሙሉ አዚም የሚያደርጉ የተረገሙ፣ በሃይማኖት እስራት መጋረጃው በልባቸው በዓይናቸው ውስጥ ያለ ነው። የኔ ጌታ የኛ ጌታ ሁሉ ግን ኢየሱስ ክርስቶስ ተነስቷል። የጌቶች ጌታ ነው። እንዴት ላመስግነው ይህንን ጌታ፣ እንዴት ላመስግነው ይህንን ጌታ፣ እንዴት ላመስግነው ይህንን ጌታ፣ እንዴት ላመስግነው ይህንን ጌታ። ክብሬ ማረግን ጌታዬ ብዙ የሆንክልኝ ባለውለታዬ ክብሬ ማረግን ጌታዬ። ረጅም ዓመት በጌታ ቤት ኖረናል። ከእግዚአብሔር ቃል ጋር ያለን ነገር በጣም ሲሪየስ መሆን አለበት። ከሞት የወጣው አልዓዛር፣ ከመቃብር የወጣው አልዓዛር አንድም ቦታ ሐዋርያት ሥራ ላይ ስሙ ተነስቶ አያውቅም። አይኑ የበራለት በርጤሌሜዎስ የሚቀጥለው ምዕራፍ ላይ ምንም ታሪክ የለውም። 3 ዓመት ተኩል የተማሩ ሰዎች የሚቀጥለውን 30 ዓመት ሰርተውታል። ከእግዚአብሔር ቃል ጋር ያላችሁን ህብረት በጣም ጠንካራ አድርጉ። የሚቀጥለው ዘመን እናንተ ነው። እውነቴን ነው የምነግራችሁ። አሁን ትንቢት አይደለም፣ ፕሪንሲፕል ነው የምነግራችሁ። ዛሬ ካጠናችሁ ነገ እግዚአብሔር ይሰጣችኋል። እና ኢየሱስ ሰውየው ና አንተ እንኳን በጌታ ሁን አላለው። ሊሰቅለው አንጠለጠለው። አስተማርኩ ነበር። ለምን ትጠይቀኛለህ ታዲያ ስለ ትምህርቴ? የተማሩ እኮ ብዙ ህዝቦች አሉ። ጥራና ጠይቅ። ወደ ሐና ላከው። ሐናም ወሰደው፣ አስገረፈው፣ ተፋበት። ከዛ ጲላጦስ ጋር ላኩት። ጲላጦስ ልብሰ መንግስቱን ለብሶ ዙፋን ላይ ተቀምጦ ኢየሱስ አጠገቡ መጣ። አየው። በዮሐንስ ወንጌል ያለው ነው የምነግራችሁ። ጲላጦስ ኢየሱስን አየውና ንጉሳችሁ ይሄውና አላቸው። እና ሐናን እነ ቀያፋን እስራኤልን ንጉሳችሁ ይሄውና ሲላቸው ስቀለው ብሎ ጮሁ። በዚህ ጊዜ ንጉሳችሁን ልስቀለው ሲል ንጉሳችን አይደለም ከቄሳር በቀር ንጉስ የለንም ብለው በቃላቸው ተናገሩ። ኢየሱስ ለሊቀ ካህኑ መልስ ሲሰጠው አንድ ስሙ ያልተጠቀሰ ተራ የሊቀ ካህኑ ጠባቂ ኢየሱስን በጥፊ መታው ይላል። ማይ ጉድነስ! እንዴት አይነት ነገር ነው! ብድግ ብሎ በጥፊ ሲመታው ለምን መታኝ አለው። በንግግሬ ስህተት አለ አለው። ለሊቀ ካህን እንዲመለሳል እንዲህ አለው። እሱ እኮ ነው ሊቀ ካህኑ፣ ኢየሱስ እኮ ነው ሊቀ ካህኑ። በጥፊ ለሊቀ ካህን ዝም አለው ይላል። መስቀል ላይ ከመሞት ያላነሰ ነው እስከ መስቀል ያለው መንገድ ህመሙ።
ለመሰቀል እንዴ እማንሰቀለው ለምን ይመስላችኋል? በየመንገዱ የጎተጎተ የሚያስቆመን እኮ ስላለ ነካ ነካ ሲያደርገን ሰይፍን መዛል። እንዴት እንሰቀል? ሰው ለምንድነው መስቀል ላይ የሚያወጣው? ይጎትታል። እስቲ አውጣው ይላል። 72,000 መልአክ ማምጣት ይችላል። እስቲ አውርዶ ሲል እኛም አናርፍም፣ እንሞክረዋለን። እንደ ኢየሱስ ዝም ማለት አንሰቀልም። መንገዱ እንዴት አስጨናቂ መሰላችሁ? በትላንትናና በዛሬ መሃል ይሄው ስንት ዓመታችን ኢየሱስ አንድ ቀን ይፈጅም። እኛ ስንት ዓመታችን መልስ ስንሰጥ ስንፎርሽ ስንመለስ፣ መልስ ስንሰጥ ቆይ ገና ነው ስንመለስ። ተሰቅለን እንረፈው። ተመላልሰን አንችለውም። ሞተን እንገላገለው አንችለውም። ኢየሱስ ዝምታው ለነ ጲላጦስ እስኪጨንቅ ጨነቀው። ጲላጦስ ጥልቀቱ፣ ጸጥታው፣ ጥልቀቱ እንዴት እዚህ ድረስ ዝም ትላለህ አለው። አንጠልጥለው ወደ ሄሮድስ ነው ላኩት። ኦልሞስት ከ125 ኪሎ ሜትር በላይ ነው ያመላለሱት። ባይዘው ትላንትና የበላ ነው ምግብ ሌሊቱን ሙሉ ደም እስኪያንጠባጠብ እየተጨነቀ ያደረ በጠዋት መገረፍ የጀመረ ያንን ሁሉ ኪሎ ሜትር በእግር እየሄደ ነው። አስባችሁታል ኢየሱስ ምን ያህል እንደሚደክም? አስባችሁታል ምን አይነት የመከራ መንገድ እየሄደ እንደሆነ? በዛ ላይ የሚገባበት ቦታ በሙሉ ዱላ ይጠብቋል። ይገረፍ ነበር፣ ይሰደብ ነበር፣ ምራቅ የሚተፋበት አለ። ልብሱን አውልቆ በበትር ይመቷል የፈለገው። ሄሮድስም አየውና የአይሁድ ንጉሥ ነህን? ዝም አለው። አንተ አልክ ብሎ ልብሱን አውልቆ አለበሰውና ግረፉት አላቸው። ተሳለቀበት፣ ገረፉት። የጲላጦስ ግዛት ነው መልሱት አለ። ሲጫወቱበት ወደዚህ ወደዛ አሰቃይተው ሊገሉት እኮ ነው። ወደ ጲላጦስ ተመልሶ ሲመጣ ጲላጦስ ወንበሩ ላይ ተቀመጠ፣ እንዲገረፍ አዘዘ። በጲላጦስ ወንበር ፊት መሬት ላይ አስረው ልብሱን አውልቀው በዛ ድመት ጅራፍ በሚባለው 40 ገረፉት። ሹልሹል ብረት አለ ላዩ ላይ የነሐስ ሁኮች አሉት። ድቡልቡል ብረት ሆኖ ላይ 3 ኢንች ሹልሹል ነው። አንድ ያርፎ ብድግ ሲል ቡጭ ይላልስካ ጀርባውንም ደረቱንም እያገላበጡ ገረፉት። ይጮሃል፣ የሲቃይ ጩኸት ይጮሃል። ደሙ ይፈሳል በሰውነቱ ላይ ከልቡና ከብሬኑ ላይ ደሙ ፈሶ እያለቀ ነው። ኮላፕስ ሊያደርግ ነው። ሲስኮሲስ ኮላፕስ ይመስለኛል የሚሉት። እያለቀ ነው፣ ደሙ እያለቀ ነው። ከሰውነቱ ይወጣ ያ ከሰውነቱ የሚወጣው ደም እላዩ ላይ ይረጋል። ቀጥሎ በጣም ስለሚመቱት ይወድቃል። አልበላም። ያን ሁሉ ኪሎ ሜትር በእግር ሄዷል። ወድቆ ብድግ ሲል አቧራውን ይዞት ይነሳል። በደሙ ጭቃ ይመስላል። እላዩ ላይ ልጥፍጥፍጥፍ። ፊቱ አይታይም። ጭንቅላቱን ስለመቱት በደም ተነክሯል ፊቱ። እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። ለማመን አይደለም ለማየት ይዘገንናል እኮ። ለማየት ማየት አትችልም። አይንን ገልጠን እንዴት እንደሚከብድ እሱ ውስጥ የዘላለም ሕይወት አለ። እሱ ስጋ ገለጥ አርቦ ገብቶ ነው እሱ የዘላለም ሕይወት የሚያወጣው። የመጨረሻ የእግዚአብሔር ጥበብ ይሄ ነው። የመጨረሻ የእግዚአብሔር ጉልበት ይሄ ነው። የመጨረሻው የእግዚአብሔር ኃይል ይሄ ነው። አለቀ፣ ጨረሰ። እግዚአብሔር ከሰማይ ያለውን በሙሉ ኢንቨስት አረገዛ ላይ ትላንትና፣ ዛሬ፣ ሰሞኑ እስከ እሑድ ጨረሰ። ሰማይ ወደ መሬት ብድግ አረጉት። ለገራፊዎቹ አይደለም የሚሞተው፣ ከባድ እንጨት አሸከሙት እና ቪያ ዶሎሮሳ ይሉታል። ዌይ ኦፍ ሶሮ ነው የሚሉት መንገዱ ከጲላጦስ መቀመጫ እስከ ኢየሱስ መሰቀያ ያለውን ኦልሞስት 0.8 ኪሎ ሜትር አካባቢ ነው። ያንን ከባድ እንጨት በዚህ ሁኔታ ሲንከራተት በኋላ ሲደበደብ በኋላ ደሙ ፈሶ አልቆ መድረቅ ጀምሯል፣ መገርጣት ጀምሯል። አቅም አጥሮታል። አሸከሙት ያንን እንጨት። ለዚህ ሰው ተሸክሞት ብዙ መሄድ አልቻለም። ወደቀ መንገድ ላይ ኢየሱስ። እንጨቱን ይዞት ወደቀ። አልቻለው። ጂሰስ ተቀበሉትና እንጨቱን ለቀሬናው ሰውዬ ዮሴፍ ነው ስሙ፣ ስምዖን ተሸከም አሉት። እድለኛ ነው ስምዖን፣ በጣም እድለኛ ነው። የኢየሱስን ሰውነቱ ላይ ይሄ ደሙ ምኑ እንጨቱ ላይ አለ ታውቃለህ። እና ተቀብሎት ያ በኢየሱስ ደም የተጨማለቀ እንጨት ተሸከመ ስምዖን። ምን አይነት በረከት ነው! ያ የዓለምን ሁሉ ኃጢአት የሚያስወግድ ደም የነካው እንጨት ስምዖን ትከሻ ላይ አረፈ። ተሸክሞለት አልሸከምም አላለም፣ አገዘው። ተሸክሞለት ኢየሱስ እየወደቀ እየተነሳ ያንን መንገድ ሄደው። ዳገት ነው፣ ከባድ ነው ቦታው። ከ3 መስቀል በላይ ማቆም አይችልም። ይሄ ጎልጎታ የሚባል የራስ ቀሌ ካልቫሪው ከ3 መስቀል በጣም ከተጠጋጋ 4 መስቀል ቢያቆም ነው። ከዛ በላይ ማቆም አይችልም። በጣም ጠባብ ነው ቦታው። ወደዛ ይዘው ወጣ። ሰቀሉት፣ በመስቀል ላይ ሰቀሉት። ጌታ ኢየሱስን እንጨት ላይ ሰቀሉት። አንድ ድሮ መዝሙር ነበረ፣ እዩት ኢየሱስን መስቀሉ ማማሩ፣ ለተመራመረው ብዙ ነው ሚስጥሩ።
እኔ ሁሌ ጸሎቴ ኢየሱስ መስቀል ላይ እየሰራ ሁሉ እንዲገባኝ አይደለም። እሱ ሊገባኝ አይችልም። አፍተሮል ይሄ ጭንቅላት መሰብሰብ አይችልም። እሱ ፍራክሽኗ ግን ብትገባን ብልጭ እምትሏ ብትገባን ቦታችን አፕሳይድ ዳውን ይገለበጣል። የአምላክ ሰው መሆን ብቻ እኮ አይደለም፣ መስቀል ላይ መሞት ቢገባን ያ ስቃይ፣ ያ ጩኸት፣ ያ ጣር፣ ያ ምጥ ይገባል። ትዝ ይላችኋል ጳውሎስ ኤፌሶን 3 ላይ ነው ለኤፌሶን ቸርች የጸለየው ርዝመቱ፣ ስፋቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈው የክርስቶስን ፍቅር መስቀል ላይ ኮኖሱ ፍቅር ያለው እንድታ ከመታወቅ የሚያልፍ ብሎ እወቁት ደግሞ ይላቸዋል አይደል? ፓውሊያን ፓራዶክሲቲ አይደል? የሚጋጭ አይመስልም? ሊታወቅ አይችልም ብሎ እወቁት ደግሞ ይላል። በጭንቅ በዚህ ምክንያት እየሰጠው ሪዝን እያበጀውለት ላስረዳ አልችልም ለሰው። በመንፈስ ብርሃን ግን እካፈለዋለሁ፣ አንደርስታንድ ግን አረገዋለሁ፣ ኤክስፔሪየንስ ግን አረገዋለሁ። ሁሉም ነገር እኮ ክርስትና ላይ እኮ አይሰበክም። አንዳንዱ መነካት ነው እና እንዴት ነው ሲባል ናናኢ ነው የሚባለው። ልታስረዳ አትችልም። የክርስቶስ ፍቅርም እንደዛ ነው፣ እጅግ ጥልቅ ነው። በእግዚአብሔር መልክ የሚኖር አምላክ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ አድርጎ ተዋረደ። ለመሞት ያውም ለመስቀል ሞት የታዘዘ ሆነ። በብዙዎች መቃብር ይሰራል፣ በጌጥ ይታደሳል። ጀግና የተባለ ሺህ ገዳይ ስንቱ ሰው ተረስቷል። ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ በሞት ላይ አይሎ። አንበሳ ነው የይሁዳ አንበሳ የሞትን ዳር አጥፍቶ ተነሳ። መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ዳር አጥፍቶ ተነሳ። መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። ኢየሱስ ገና በሕይወት በእኛ ዘንድ እያለ በሦስተኛው ቀን ከሙታን እነሳለሁ ካለ ከፊተኛው ስህተት ኋለኛው እንዳይብስ እያሉ በዘብ እንዲጠበቅ መቃብሩ ብለው ተማማሉ። ግን አልቻለም መቃብር ሊይዘው እንደ ስጋታቸው። ጀግና ነው ኢየሱስ ተነስቷል፣ በእርግጥም ታማኝ ነው። አንበሳ ነው የይሁዳ አንበሳ የሞትን ዳር አጥፍቶ ተነሳ። መቃብሩ የፈነቃቀለው ይሄ ጌታ እንዴት ድንቅ ነው። አንበሳ ነው የይሁዳ አንበሳ የሞትን ዳር አጥፍቶ ተነሳ። መቃብሩ የፈነቃቀለው ይሄ ጌታ እንዴት ድንቅ ነው። የሚያለቅሱ ዳግም ላይ አለ በጠላት ሊስቁ የተራቡም እንጀራ ሊጠግቡ በሞት ሊሳለቁ ያስለቀሳቸውን ማንጠር ኢየሱስ ፈታቸው። ጀግና የተባለ ስመጥር እንዲህ ነው አንበሳው። አንበሳ ነው የይሁዳ አንበሳ የሞትን ዳር አጥፍቶ ተነሳ። መቃብሩን የፈነቃቀለው ኢየሱስ የምለው
የምስራች ከቀረ ኪሳራ ነው። ሰው መንፈስ ሳይሆን መንፈሳዊ ነው። እንደ እግዚአብሔር ቃል መንፈሳዊ። በነገራችን ላይ ከተማችን ውስጥ ሰው መንፈስ ነው የሚሉ ሰዎች መንፈስ ነህ ካሉ በኋላ የባንክ አካውንት አያስፈልግም፣ ቃል አውጣ፣ ፎቅ ወስዳ ይላሉ። መንፈስ አያገባ፣ መንፈስ አይተኛ፣ መንፈስ አይርበው። መንፈስ ነህ ካልኩ በኋላ ስለ ፎቅ መስበክን ምን አመጣው? የሆሳዕና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ፣ የዘመሩልኝ፣ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም። አንተ ላይ ያለው ላይ ነበረ። እሱ ስትል ይቀራል ማለት ነው። እሱ ሲኖር ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ሐሰተኛ ነብይ ነው ማለት አንድ ሰው አልዳነም ማለት ነው። በግልጽ ነው መጽሐፉ ምን ይላል? ተኩላዎች ናቸው በጎች አይደሉም። ግን ይላል ጌታ ኢየሱስ ተኩላዎች ስለሆኑ ውስጣቸው ተኩላ ስለሆነ ውስጣቸው ዳግም ስላልተወለደ ስላልዳኑ የሚበላው ደግሞ የሚገኘው በጉ እዚህ ስለሆነ ቤተክርስቲያን ውስጥ ስለሆነ ወደ በጎቹ ሲመጡ የበግ ለምድ ለብሰው ነው የሚመጡት ይላል። የበግ ለምድ ማለት አንድ በግ ካረዳችሁት በኋላ ቆዳው ይወጠርና ከዛ በኋላ ይደርቅና የሆነ ነገር ይሆንና ወደ መለበስ ይለሰልሳል። በሞራ በምናምን እየታሸ ፀሐይ ላይ ምናምን ከዛ ይለሰልሳል። ገጠር አካባቢ በኢትዮጵያ የሚኖሩ ሰዎች ይለብሱታል። በተለይ ብርድ ሲሆን ይለብሱታል። ያን ይለበሳል። ለብሰው ይመጣሉ ነው የሚለው መጽሐፍ። ዝም ብለው እኔ ሐሰተኛ ነኝ ምናምን እያሉ ይመጣሉ አይደለም ያለው ጌታ ኢየሱስ ያስጠነቅቀን። ሲመጡ የበግ ለምድ ለብሰው በግ መስለው ነው የሚመጡት። ሐሰተኞቹ ነቢያት ሊለብሱት ከሚችሉት ነገር መካከል አንዱ እኛ የምንናገረውን አማርኛ መናገር ነው። እኛ የምንናገረውን አማርኛ መናገር ነው። እኛ የምንጠቅሰውን ጥቅስ መጥቀስ ነው። እኛ የምንዘምረውን መዝሙር መዘመር ነው። እኛን መምሰል ነው የሚያስፈልገው። የዘመረ ሁሉ የሰበከ ሁሉ ያስተማረ ሁሉ ጸሎት ቤት የመጣ ሁሉ እውነተኛ ነው ማለት አይደለም። በግልጽ ነው መጽሐፉ የሚያወራው። ይመጣሉ እናንተ መካከል። የሚመጡበት ደግሞ ምክንያታቸው መብላት ነው። በጎቹን ምን ማድረግ? መብላት። ትዳራቸው የተበላ ሰዎች ብዙ ናቸው። ገንዘባቸው የተበላ ሰዎች ብዙ ናቸው። በምድር ላይ ሊኖሩ ሲገባቸው እንዳይኖሩ በሐሰት ሞተው የተቀበሩ ሰዎች ብዙ ናቸው። እዚሁ ነው የሚሆነው። በስብከት ሞኝነት የሚያምነውን ሕዝብ ነው ማታለል የሚቻለው። በእምነት ነው በቃ ጌታ በሞኝነት አይልም መጽሐፍ። ከየት እንዳመጣ ነው አላውቅም። አማኞች ሞኞች ናቸው የሚል ነገር የለም። የሚገርመው ኢየሱስ ክርስቶስን እንኳን ይከተሉ የነበሩ ደቀ መዛሙርት ያልገባቸውን ጉዳይ ይጠይቁ ነበር። ምን ማለት ነው ብሎ እሱን ይጠይቁ ነበር። ዘንድሮ ነው በሞኝነት ነው ይባላል። ኖ መጠየቅ አለብን። ምንድነው እሱ? ይሄ ለምንድነው የሚሆነው? ይበሏችኋል ይላል። ሊበሉ ነው የሚመጡት። እነዚህ ሰዎች የበሉት ሰው እንዴት ሆኖ ወደ እግዚአብሔር መንግሥት ሊገባ ይችላል? አይችልም። ሌላው ሊበሉን የሚችሉት በትምህርታቸው፣ በተሳሳተ ትምህርታቸው፣ መጽሐፍ ቅዱሳዊ በሆነ ትምህርታቸው፣ በትክክል ባልተተረጎመ፣ በትክክል ባልተጠና መጽሐፉ የማይለውን ሐሳብ በመጽሐፍ ቅዱስ ውስጥ አሾልኮ በመናገር ይሄን ሁሌ ነው የምነግራችሁ። መጽሐፍ ቅዱስ የሚለውን ቀጥታ ስንሰማ ነው እግዚአብሔር ተናገረ የሚባል። በራሱ ተርጉሞ እኔ ስሙኝ ይላል። አንደኛውም ደግሞ የራሱን ይጮሃል። ከወንጌሉ ውጪ መስማት አቁመናል። ወንጌልን አንሳው እሱን ይበጅናል። እኔስ የተሰቀለው ክርስቶስ እሰብከዋለሁኝ እኛስ የተሰቀለው ክርስቶስ እንሰብከዋለን። እኔስ የተሰቀለው ክርስቶስ እሰብከዋለሁ። እኛስ የተሰቀለው ክርስቶስ እንሰብከዋለን።
ዝም እንላለን መቼ ዝም እንላለን ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን መቼ እንችላለን እኛስ የተሳከረው ክርስቶስ እንሰብከዋለን 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 እኛስ የተሳከረው ክርስቶስ እንሰብከዋለን 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 የሚያለቅሰው ዳግም ላይ ያለ በጠላት ሊስቆ የተራቡም እንጀራ ሊጠግቡ በሞት ሊሳለቁ ያስለቀሳቸው ማንተ ኢየሱስ ፈታቸው ጀግና የተባለ ስመጥ እንዲህ ነው አንበሳው አንበሳ ነው የይሁዳ አንበሳ የሞትን ጣር አስርቶ ተነሳ መቃብሩን የፈነቃቀለው ኢየሱስ የምለው ይህ ነው አንበሳ ነው የይሁዳ አንበሳ የሞትን ጣር አስርቶ ተነሳ መቃብሩን የፈነቃቀለው ኢየሱስ የምለው ይህ ነው እኔ የመጨረሻው ዘመን ስደት ይበዛል ብቻ ሳይሆን የሚያሳስበኝ ስደትን መቋቋም የማይችል ጡንቻ ቢስ የሆነ ክርስቲያን ማፍራታችን ነው። በራሱ ጉዳይ ላይ የተተበተበ ነገ ጠዋት ምን እበላለሁ ብቻ የሚያስጨንቀው አለባበስ የሚያስጨንቀው በባንክ ያለኝ ብር ስንት ይወጣልኝ ይሆን ምናምን ይሄማ የተመቸ እኮ ነው ለአውሬው በጣም የተልፈሰፈሰ በትንሹ የሚያኮርፍ ትንሽዬ ነገር የሚያስኮርፈው ትንሽዬ ነገር ኤክሳይት የሚያደርገው በጭብጨባና በሞቅታ የሚኖር ያዘው ልቀቀው የሚባል ሞቅ ሞቅ አድርገው በሚል ብቻ የሚያዝ ሞቅታው ሲቀዘቅዝ አብሮ የሚቀዘቅዝ እንደ ፈንድሻ አይነት ነገር የሆነ ሙሉ የሚመስል ግን ስትይዘው ባዶ የሆነ በጣም የተልፈሰፈሰ በጣም የተልቆሰቆሰ ራስ ወዳድ የሆነ የማይጸልይ የማይመሰክር የማይተጋ ቸርች ለመምጣት ሚሊዮን ጊዜ የሚለመን ለማገልገል ስንት መከራ የሚበላ የመጨረሻው ዘመን ስደት ስለሚበዛ የመጨረሻው ዘመን አይነት ጠንካራ ክርስቲያኖችን ወንድሞች ናቶች የጸና ማለት የጸና ምን ማለት ነው የጸና ይሰበካል ወንጌል ይሰበካል ደቀ መዛሙርቱ እንዴት ይኑሩ ይጽኑ እስከ መጨረሻ የሚጸና እርሱ ይድናል ምን ያደርጋሉ የመንግስት ወንጌል ይሰበካል መጽናት ማለት ኦን ዘ ኦፌንሲቭ መጽናት ማለት መስበክ መጽናት ማለት ማገልገል መጽናት ማለት መናገር መጽናት ማለት ለእግዚአብሔር መቆም መጽናት ማለት ፓሽኔት መሆን መጽናት ማለት ቫይብራንት የሆነ ክርስትና መጽናት ማለት በክርስቶስ ፍቅር መጋጋል እሱ ነው ክርስትና ማለት እሱ ነው መጽናት ማለት የመጨረሻው ዘመን ምልክት ምን አይነት ነው የመጨረሻው ዘመን ምልክት ስደትና መከራና ጭንቀትና ስደት መብዛት ነው ክርስቲያን እንዴት ይኑር ይጽና ምን ማለት ነው ይስበክ ሰኛው ቀን ከሙታን እነሳለሁ ካለ ከፊተኛው ስህተት ኋለኛው እንዳይብስ እያሉ በዘብ እንዲጠበቅ መቃብሩ ብለው ተማማሉ ግን አልቻለም መቃብር ሊይዘን እንደ ስጋታቸው ጀግና ነው ኢየሱስ ተነስቷል በእርግጥም ታማኝ ነው አንበሳ ነው የይሁዳ አንበሳ የሞትን ጣር አስርቶ ተነሳ መቃብሩ የፈነቃቀለው ይሄ ጌታ እንዴት ድንቅ ነው አንበሳ ነው የይሁዳ አንበሳ የሞትን ጣር አስርቶ ተነሳ መቃብሩ የፈነቃቀለው ይሄ ጌታ እንዴት ድንቅ ነው ክብር ሁሉ ለእግዚአብሔር ለአምላካችንን ይሁን። ቅዱሳኖች በሙሉ ይህን እየተከታተላችሁ ያላችሁ መልካም በዓል ይሁን። እግዚአብሔር አምላካችን ከታላቅ ፍቅሩ የተነሳ ከቀኝ እጁ ኃይል አውጥቶ ዓለምን ከራሱ ጋር ባስታረቀበት በክርስቶስ ኢየሱስ የዳንበት ትልቁ ምስጢር ትንሣኤ ሕይወት ነው።
እግዚአብሔር ሰማይና ምድርን ከፈጠረበት ኃይል ይልቅ ኢየሱስ እርሱ ክርስቶስ እግዚአብሔር ወልድ የተነሳበት ኃይል የእግዚአብሔር ኃይል፣ ያ ደግሞ ለቅዱሳን ለቤተ ክርስቲያን ተስፋ ተሰጥቷል። ለእርሱ ለሆኑት ለመረጣቸው ለተቀበሉት በምንም መንገድ ይለፉ ስማቸው በሕይወት መዝገብ ላይ የተጻፈ የእግዚአብሔር ልጆች ዘመናችንን እርሱን በማገልገል ጌታ መንፈስ ቅዱስ እንድንጨርስ ይርዳል። በመጨረሻው ዘመን የሚያምኑትን ሁሉ የሚያስት መንፈስ ነው። ያመኑትን ያስታል በድንቅ በታምራቱ። ስለዚህ እኛ እግዚአብሔር ያቀደው ዓላማ የትንሣኤውን ኃይል አውቅ ዘንድ አለ እኮ። ቢሆንልኝ ደግሞ በሞቱ ልመሰል እመኛለሁ አለ። የእኛ ምኞት ከሐዋርያው ጳውሎስ ምኞት ጋር መሄድ አለበት። በቃ የትንሣኤው ኃይል ሚስጥሩ ምን እንደሆነ ለማወቅ ወደፊት እዘረጋለሁ። ደግሞ ቢሆንልኝ በሞቱና በትንሣኤው ልመሰለው እመኛለሁ አለ። ለዚህ ነው የተሰቀለውን ክርስቶስ ሌላ መልእክት የለኝም ይላል። ቅዱሳኖች ከጠቅላይ ሚኒስትራችን ከዶክተር አብይ ጀምሮ ያስተላለፉልን ስለ መንፈስና ስለ ሥጋ እናስብ። የሰማይ ወፎችን እንመልከት። እግዚአብሔር ይመግባቸዋል። እምነት ነው እኮ የሰናፍጭ ያህል እምነት ቢኖረን እምነታችን ወሳኝ ነው። ራሳችንን እያታለልን መኖር ለማይቀረው በእግዚአብሔር ፊት መቅረባችን ለማይቀረው ነገር የቅዱሱን የብላቴናውን የኢየሱስ ክርስቶስ ደምና ወንጌልን አንሸቅጥ። ለሚጠፉት ዕዳ አለብኝ አለ ጳውሎስ። ዕዳ አለብኝ፣ ይህን ወንጌል ባልሰብክ ወየውልኝ። ወንጌልን መስበክ፣ መመስከር፣ መናገር ስራዬም ብለህ ያዘው። በእናት በአያት ውስጥ ያለው መንፈስ ቅዱሱን መጽሐፍ አውቃልና አለው ለጢሞቴዎስ። እንደኔ በጎ ወታደር ሆነ መከራን ተቀበል። በክርስቶስ ኢየሱስ በመስቀሉ ሥራ በታገሰው ትዕግስት ሁሉ ያንን እያሰብን ወገኖች ሆይ በተራራው ስብከት ራሳችንን እያነጽን ልትመጣ ያለችውን የአምላካችን መንግሥት ትንሣኤ ሕይወት የሆነው ይህንን የምናየው የተነሳው ሞትን ድል አድርጎ ከሞት ከሲኦል ቁልፉን የነጠቀ የሞትና የሲኦል የሕይወት ስልጣንና ቁልፍ ያለው በጌታ በኢየሱስ እጅ ነው። ማንም ፍጥረት መልአክ ወደዛ ድርሽ አይልም። ይሄ ትንሣኤ በሌላ ሃይማኖት ያላችሁ ወደ ክርስቶስ ኑ። እኔ ወደ ሌላ አይደለም፣ ወደ ጌታ ኑ። ነፍሳችሁን አድኑ። ቆም በሉ፣ ቆም በሉ፣ አስቡ። ትንሣኤ ሶዶቃውያን አትሁኑ። ኢየሱስ ክርስቶስ አምላክ አይደለም። ኢየሱስ አያማልድም። ኢየሱስ እንደዚህ ነው። ወንጌል የሚያነቡትን እናንተ ጴንጤዎች ናችሁ። ኢየሱስ የሚሉትን እናንተ ታድሶች ናችሁ። ኢየሱስ ጌታ ነው የሚሉትን ጴንጤ መናፍቅ ናችሁ። አያዋጣህም። ስለ ስሜ፣ ስለ ቃሌ፣ ስለ መንፈሴ የተጠላችሁ ትሆናል። ዓለም ቢጠላችሁ አትደነቁ። ከእናንተ በፊት እኔን ጠልተውኛል። ይሄ ምንም ቅንጣት ያህል አይሰማም። እውነቱን ተናግረን ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ አዳኝ የትንሣኤው ተካፋይ ለመሆን እግዚአብሔር በላከው ማመን ነው። እርሱም የዘላለም ሕይወት ነው አለ ዮሐንስ። በቃ በሱ የሚጨመር የለም፣ የሚቀነስ ነገር የለም። የሃይማኖት ስም አያድንም። ጌታ የሚሉትም እኮ አይድኑም። ከመንፈስ መወለድ ያ ደግሞ ያንተ ስራ፣ ኃጢአትሽን መናዘዝ፣ ራስሽን መስጠት። ከዛ በኋላ ሙሉ ለሙሉ የሚቆጣጠር ጌታ እግዚአብሔር መንፈስ ነው። እኛ እዛ ውስጥ የለንበትም። ከእጁ ማንም አያወጣንም። ስለኛ ብርታት፣ ስለኛ እውቀት፣ ስለኛ ማንነት አደለም። በመስቀሉ በተሰራው ስላመንን ነው። ጻድቅ የሆነው በክርስቶስ ነው። እንግዲህ ሊመጣ ያለው ይመጣል።
ዘመናችንን ጊዜያችንን በዚህ ብርሃን ቅዱስ ዳያል እግዚአብሔር አባታችን ሆይ ስለሰጠን ጊዜ እናመሰግናለን። ስለ ታላቁ ስጦታ ስለ ልጅ ስለ ክርስቶስ ኢየሱስ ከፍ ከፍ እናረጋለን፣ እናከብርሃለን፣ እናመሰግናለን። ቸርነ መሐሪነ የአባቶቻችን አምላክ በላክልን በልጅ በክርስቶስ እንድናምን መንፈስ ቅዱስን የላክልን ሩህሩህ አባት እረኛችን እናመሰግናለን። ከሚታይ ከማይታይ ከክፉ ፍላጻ እየጠበቅከን ዛሬም ስላቆምከን ዛሬም እንድንናገር እንድንመሰክር የረዳህን አምላክ ክብር ምስጋና ላንተ ይሁን። አባቶይ አለኝታችን ወዳጃችን ፍቅር ነህ። እግዚአብሔር ሆይ እናከብርሃለን፣ እናመሰግንሃለን። ጓደኛችን የማትንቀን አምላክ የወደዳቸውን እስከ መጨረሻው ወደዳቸው ተብሎ እንደተጻፈ በፍቅር የወደድከና እስከ መጨረሻው የወደድከን አምላክ ከኛ ሳይሆን ካንተ ከመለኮት ከባህሪህ ተካፋዮች እንድንሆን ዛሬም እናመሰግንሃለን፣ ለዘለዓለም እናመሰግንሃለን። ምስጋና በዙፋን ስር ነው። ትመሰገናለህ በእልፍ ሺህ አላፋት መላእክት በቅዱሳን ዘንድ የተከበር ጌታ መንፈስ ቅዱስ ሆይ እግዚአብሔር ወልድን እግዚአብሔር አብን ከፍ ከፍ ስለምታረገው እናመሰግናለን። በሕይወታችን በእድሜያችን ላይ ይሄን ምስጢር ስለገለጽክልን እንድናውቅ እንድንረዳውም ስላደረግከን በእኛ ጉልበት ሳይሆን በአንተ ጸጋ ስለሆነልን እናመሰግናለን። አለኝታችን ሰይጣንን ዲያብሎስን ከሳሻችንን የጣልክ አምላክ አንተ ብቻን የምትመለክ እውነተኛ ጻድቅ የዘላለም ሕይወት የሆንክ ጌታ ክብር ምስጋና ላንተ ይሁን። ስለሰጠን ጊዜ እናመሰግናለን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ሄደ በሞት ላይ አይሎ አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ ነው። ያ ኢየሱስ ገና በሕይወት በእኛ ዘንድ ያለ በሦስተኛው ቀን ከሙታን እነሳለሁ ካለ ከፊተኛው ስህተት ኋለኛው እንዳይብስ እያሉ በዘብ እንዲጠበቅ መቃብሩ ብለው ተማማሉ። ግን አልቻለም መቃብር ሊይዘው እንደ ስጋታቸው። ጀግና ነው ኢየሱስ ተነስቷል፣ በእርግጥም ታማኝ ነው። አንበሳ ነው